ወንድም እሸቱም ባምቢ መኛው ናቸው። ዘሪቱ ከበደ እሸቱ እያሳደደሽ ነውና ነይ እኔ ጋር ላምጣሽና ጌታን ተቀበይ ብላ ለባምቢ መልእክት ላከች። የማህበራዊ ሚዲያ አጥማጆች ማለት ነው። በነገራችን ላይ ባምቢ ራሱ ኦርቶዶክስ እወጣለሁ አይደለም ያለችው። እንደነሱ ልከራክርልሽ አልችልም። ማህበራዊ ሚዲያ ጫናው በጣም ከባድ ነው። አንዳንድ ሰዎች ትችት አይችሉም፣ ሂስ አይችሉም። ማህበራዊ ሚዲያ ላይ የምንወጣው ግን ልንተች፣ ልንሞገስ፣ ከሁሉም ወገን ልንሆን። ለዛ ነው እህታችን በማህበራዊ ሚዲያ ላይ እሸቱ መለሰ በለጠፈው ነገር ወይ ደግሞ ባቀረበው መረጃ ብዙዎችን አነጋገረ፣ አነቃቃና ሜንሽን እያደረጉ ልጅቷ እንድትናገር አደረጓት። ያንንም እንድትመልስ በኮመንት የሚሰጣት ነገር ላይ ከዚህ በፊት መልስ እየሰጠች በኮመንት እያስቆጧትና እያበሳጯት የምትናገራቸው ንግግሮች ለማህበራዊ ሚዲያ አጀንዳ አድርገው ስለነበረ እሸቱንም እንዲናገር አድርጎታል። ልክ ነው። በነገራችን እሷም የተሳሳተችው በመረጃ በቀረበላት ነገር። አሁን ዘሪቱ ጠላፊ አመጣችና ለባምቢ ለሃና ግዳይ ጥሪ ያቀረበች። እህቴ እነዚህ እኔንም እንደዚሁ ሲከሱኝ ነበር። ክስ ከአባታቸው የወረሱት ስንቃቸው ነው አለች። አንቺ ሼሁ እንዲያርጉኝ ብለሻል እንዴ? አንቺ የወንድ ልጅ ትዳር ምን ያረጋል? እግሬን የሚልሱ ምራቄን መተፋባቸው የሚመላለሱ ብለሻል እንዴ? ዘሪቱ አንቺ አልሰማው። ኦርቶዶክስ በመሆኔ ከቤተ ክርስቲያን ተሰደብኩ ብለሽ ተናገርሽ ታውቃለሽ እንዴ? ማህበራዊ ሚዲያ ላይ ለምታወጨው ጉዳይ ማህበራዊ ሚዲያ ላይ ምላሽ ይሰጣል። ይሄ የማህበራዊ ሚዲያ ፕላትፎርም እይታው ይሄ ደግሞ የሚቀርብ ነው። ገበያ ላይ ያወጣችሁትን ሐሳብ በሙሉ አሞግሱልኝ፣ አወድሱልኝ የሚል ነገርና ጎራ እየለዩ የሃይማኖት ሰፈር እየመረጡ መደባደብ ይሄ ማህበራዊ ሚዲያ ያመጣው እና እዛ ኦርቶዶክስ ቤት ምዕመናኖቹንና እግዚአብሔር የሚወዳትን እመቤቴ የምታማልዳትን ቅዱሳን መላእክቱ፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታቱ የሚራዷትን ባምቢን ነይ እዛ ሰደቡሽ እነ እሸቱን እምነት ታትከተይ ኦርቶዶክሶችን ታያቸው የሚል መልእክት ላከችለት። የሰይጣን ልጆች ዋና አቅማቸው መክሰስ ነው። አንቺ ኃጢአተኛ ሆነሽ ለገዳም ገንዘብ መሰብሰብ አትችይም ብለው ሲከሱሽ አብዛኛው ቤተክርስቲያንና ገዳም የተገነባበትን ገንዘብ ምንጩ ከአንቺ ይልቅ እጅግ የከፉ ኃጢአት ብቻ ሳይሆን ብዙ ግፍ ያለባቸው ያለ አግባብ ከድሃ የሚዘረፈው ፈሪሳውያንና ማጅራት መቺዎች ከሚሰጡት ገንዘብ መሆኑን ላስታውሳቸው እወዳለሁ። እህቴ ኢየሱስ ስለ ገዳም ሆነ ስለ የትኛውም ቅራቅንቦ ነገር እንድትጨነቂ ሳይሆን ከጭንቀት እንድትገላገይ ተሰቀለልሽ። ገዳሙን ተረቱን ለነሸቱ ተይላቸውና አንቺ ወደ ህይወት ነይ። ሲጀመር ገዳም የወንጌል ጠላት ሆነው የሰይጣን ሐሳብ ነው። መጽሐፍ ቅዱስ በማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ይላል እንጂ ዓለምን ትታችሁ ወደ ገዳም ግቡ አይልም። የኢየሱስ ክርስቶስ ወንጌል ጠላት ያልሆነ ትክክለኛው ወንጌል የያዘ ፈጽሞ ወደ ገዳም አይሄድም የምትልሽ ይመስለኛል ዘሪቱ ብታገኝሽ። እህቴ ወደ ዘሪቱ ሂጂ። የመጨረሻው መልእክት የምትልሽ ይመስለኛል በሚል አስተካከላችሁ። እኛ እንንገራችሁ በዚህ መጽሐፍ ቅዱስ ምዕራፉንና ጥቅሱን እናንተ ታውቃላችኋል። የወንድምህን ኃጢአት ዝም ብትለው የእህትህን ኃጢአት ዝም ብትለው ዕዳው ባንተ ይሆናል። መገሰጽም ማረምም ኃላፊነት አለበት። ነገር ግን ኮናኝና አጽዳቂ ማንም ኦርቶዶክስ አይሆን አያውቅም። እሸቱም እንደዛ አላለ። ቤተክርስቲያን ወይ ደግሞ ንግግሮችን ማኒፑሌት አድርጎ ባልተፈለገ አግባብ ተርጉሞ ዘሪቱ ከበደንም ባልተናገረችው ቋንቋ ትናገራለች በሚል ማህበራዊ ሚዲያ ላይ መነጋገር ያድርገውታል። ወንድሞቼ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሰቀለላት ክርስቶስን ያዳናት ክርስቶስን በነገራችን ላይ እኔ የብቻ ያዳኝ የለኝም። የሁላችንም ኦርቶዶክሳውያን አዳኝ የሁሉም ዓለም አዳኝ አንድ እግዚአብሔር ነው። የተሰቀለልንም ክርስቶስን ሲሰቀል 6666 ጊዜ ተገርፏል። ሲሰቀል በሕማማቱ መከራውን፣ ስቃዩን፣ በደሉን፣ መገረፉን፣ መተፋቱን፣ መሰቃየቱን እናስባለን። በስቅለቱ ትንሣኤውን እናስባለን። አዎ ቤተ መቅደሱ በ3 ቀን አፍርሼ እሰራው ያለውን ቃል ፈጽሟል። የፈጸመውንም የደስታውን ጳራቅሊጦስን እያከበረን አይደል? እና ማህበራዊ ሚዲያ ላይ በዘሪቱ አድርገው ባምቢን ጠርተው እሸቱን እየከሰሱላችሁ ነው። ወንድሜ እሸቱን ባምቢ መኛው ናቸው። እቺ ልጅ ግን ምን አርጉ ነው የምትሏት?
እኛ የእሸቱ መለሰ ስህተት ነው እያልን መምህር ብርሃኑ አድማስ እስቲ ይሄንን ቪዲዮ አይታችሁ ተመለሱና ሐሳባችሁን በኮሜንት አስቀምጡልኝ። የፈለገ አይነት ኃጢአተኛ ሁን፣ የፈለገ አይነት ዝሙት ፈጽም፣ የፈለገ አይነት ስጋር ስርቆት፣ ዛሬ እግዚአብሔር ይምረኛል ብለህ እምነትህ አድኖሃል ይልሃል ጌታ። አይምርህም የሚል ሰይጣን ነው ወዳጄ። አይሰማህም የሚል ሰይጣን ነው። እግዚአብሔር ማይሰማል ክርስቲያኖች እና ተስፋ አትቁረጡ። ኃጢአት ያስቸገራችሁ ሰዎች ንስሐ እየገባን ደጋግመን የምንሰራ መቼ ነው ይሄን የምናቆመው የምንል? አይዟችሁ፣ በርቱ። እግዚአብሔር ልንገራችሁ፣ ተስፋ ካልቆረጣችሁ እግዚአብሔር ያን ኃጢአታችሁን ከእግራችሁ በታች የሚጥልበት ቀን ይመጣል። ክርስቲያን ተስፋ አትቁረጡ። ታገሉት፣ ግን ተቃወሙት። ተቃወሙት ያን ኃጢአት። እግዚአብሔርን ለምኑት፣ አውጣኝ ከዚህ ኃጢአት አውጣኝ ያላችሁ ክርስቶስን ለምኑ። ክርስቲያን ተስፋ አትቁረጡ በምንም መንገድ። ይቅርታ ጠይቂ ምናምን እንደዚህ እንዴ እኔ ሀና ይወድልኛል እንዴ? ቀን በቀን የእንትን ልጅ የተዋልኩ መሰለኝ ይወድልኛል እንዴ? እንዴ ማነው የኔ ልጅ ነው የሚያየው? እዚህ ላይ ወጥቼ ስለማወራ ነው እንዴ? እዚህ ላይ ጀግና መስዬ ስለምታይ ነው? በጣም እኮ ይሰልቻል። ኤቭሪዴ የእናንተን ስድብ እየሰማሁ እኮ ነው ተነስቼ ለመስራት ለመለወጥ ሞክረው እንዴ። እኔ አሁን ምንም አልፈልግም። ቪዲዮ መስራት መስደብ፣ በቃ ይሄን ነው እንድታውቁልኝ ፈልገው። ቪዲዮ መስራት መስደብ፣ ኤቭሪቲንግ መብታችሁ ነው። መብታችሁ ግን አካውንቴን አትንኩብኝ እሺ። እኔ ስራዬን መስራት እፈልጋለሁ። አንድ ነገር መናገር እፈልጋለሁ። በእርግጥ ሞኝ ሰባኪ መርሃ ግብር መሪንና ህዝብን ማጣላቱ ነው ይባላል እና ላጣላችሁ ግን አይደለም። እና እግዚአብሔር በሚያውቀው እኔ የዩኒቨርሲቲ መምህር አልነበርኩም። እግዚአብሔርን የሚያውቀው እና አንዳንድ ጊዜ ቅዱስ ኤጲፋኒዎስ ምን ይላል? ዝናው ከስራው የበለጠበት ሰው ወራዳ ነው ብሎ ይነገራል። ስለዚህ እኔ እንደዚህ አይደለሁም። ለነገሩ የዩኒቨርሲቲ መምህርነት ክብር አይደለም፣ ግን እንደዚያም ደግሞ ግን አይደለሁም ለማለት ፈልጌ ነው። ነገሩ የከበረ ነገር ስለሆነ ሳይሆን እውቀት በሶስት ነው የሚከፈለው። ምኑን እውቀት አለ፣ እርኩስ እውቀት አለ፣ ቅዱስ እውቀት አለ። የተናቀ እውቀት፣ የረከሰ እውቀትና የተቀደሰ እውቀት ተብሎ የተቀደሰ እውቀት የእግዚአብሔር ነው የምታውቁት። የረከሰ እውቀት ጥንቆላውንና ይሄን ጦርነቱን ተንኮሉን የመሳሰለው ነው። ምኑን እውቀት የሚባለው እርኩስም አይደለም ቅዱስም አይደለም፣ ዝም ብሎ ሰው ለእንጀራ የሚማረው የተናቀ እውቀት ይባላል። የትኛውም የጥናት ዘርፍ በእግዚአብሔር ፊት ሞገስ የሚያሰጥ አይደለም ለቅድስና ካልተጠቀሙት በቀርና ይሄ የተናቀ እውቀት ነው። ማንኛውም የትምህርት ዘርፍ በዚህ በዓለሙ ያለው የተናቀ ነውና እኔ እውቀቱን አከብራለሁ፣ እንደዚያ ግን አይደለውም። እና ሌላው ደግሞ እኔ ብሉይና ሐዲስ ደብረ ሃይማኖት መካነ ኢየሱስ ቤተክርስቲያን ተምሬያለሁ። መካነ ኢየሱስ ሲባል እንዳትቆጡ እሺ። መካነ ኢየሱስ እኛ ሰዎች ስለተጠቀሙበት የኛ ቤተክርስቲያን ያላደለ እንዳይመስላችሁ ብዬ ነው። መካነ ኢየሱስ የሚባሉ አባታችን አቡነ ተክለ ሃይማኖት ሞተለሚን አጥምቀው ጣዖት አምላኪውን ንጉሥ አጥምቀው የሰሩት ቤተክርስቲያን መካነ ኢየሱስ ነው። እና ሌላም እኔም ከጥንት ጀምሮ ብሉያቱ ሐዲሳቱ የሚፈልቅበት የጉባኤ ትርጓሜ ቤት በቅባትና በጸጋ በካቶሊክ ዘመን የክደት እንክርዳድ ያልገባበት ንጹህ ምንጭ የሚቀዳበት ጉባኤ ቤት ደብረ ሃይማኖት መካነ ኢየሱስ ነው የሚባለው። እዚያ ብሉይና አዲስ ተምሬያለሁ። እና አሁን ጎንደር ግን መንበረ መንግስት እየተማርኩ ነው እንጂ እያስተማርኩ አይደለም። የጎንደር መንበረ መንግስት መድኃኔዓለም የብሉያትና የአዲስ መምህር የሚለውም ይታረምልኝ። ያም የዚያ መምህር ክቡር ሊቀ ሊቃውንት ዕዝራ ሐዲስ የአራቱ ጉባኤያት መምህር ናቸው። ይህንን እንድናውቅ ብዬ ነው። ከዚያ በተረፈ እግዚአብሔር እንዲያስተምረን ቅዱስ ፈቃዱ ይሁንልን።